ሰላም ለእናንተ ይሁን ውድ የዜማረ ሚዲያ ቤተሰቦች። በዓለም ላይ ከሚናፍቁ ስሎች ሁሉ አንዱ የሩቅ አገር ስቃይ በሆነው የሰው ልብ ውስጥ የእናቱን የፍቅር ፊት ማየት ነው። አዎ በስደት በውጪዎቹ ዓለም ጨካኝ ሁኔታ ውስጥ የተለበጠ ልብ የሚያለቅስለት ብቸኛ ሀገር የእናት ማጽናኛ አቅፍ ነው። የዛሬው ፕሮግራማችን ይህን እናትነት ናፍቆት ከዓለም እናቶች ሁሉ የበላይ የሆነችውን የእመቤታችን ቅድስት ድንግል ማርያም አማላጅነት ጋር የሚያገናኘው እውነተኛ ምስክርነት ነው። ታሪኩ የሚመሰክረው ፋንቱ የምትባል እህታችን ላይ ነው። ሕይወቷ በውጭ ሀገር እንደ በረዶ በፀሐይ ማማ ተስፋም እንደ ደረቅ ቀንበጥ የተሰበረባት ጀግና ናት። የስደት ትርጉም በፋንቱ ሕይወት ውስጥ ገንዘብ ማግኘት ሳይሆን ከመከራ ጋር መኖር ማለት ነበር። ፋንቱ ወደ ምድረ በዳ ሀገር ከገባች 5 ዓመታትን አስቆጥራለች። አዎ 5 ዓመት። ይህ ጊዜ በልጆቿ ሕይወት ውስጥ የ5 የልደት ቀናት፣ 5 የመስቀል በዓላትና 5 የእናቶች እቅፍ ሳታገኝ አልፏል። የመከራዋ መጀመሪያ የነበረው የቤቱ ሥራ ብዛት አልነበረም። ከባድ የሆነው የልጆቿ ድምፅ በስልክ ሲቋረጥ የሚሰማት ነበርም። በተለይ የመጨረሻዎቹ 7 ወራት ካፊሏ ወይም ባለቤቷ ገንዘቧን ሁሉ ወርሳም ፋንቱን በቤቱ ውስጥ እንደ እስረኛ አድርጋ ነበር የምታስቀምጣትም። የምተኛበት ትንሽ ክፍል መስኮት አልነበረውም። አየር የለውም። የፀሐይ ብርሃን የለም። በፋንቱ ሕይወት ውስጥ ብርሃን ሊሆን የሚችል ነገር ሁሉ ጠፍቶ ነበርም። ጌታዬ፣ እኔ ሰውን ሰርቼ አላውቅም፣ የሰው ደም አላፈሰስኩም። ለምን ግን እንደ ወንጀለኛ እቀጣለሁ? ደሞዜን እከለከላለሁ። እኔን እዚህ እስር ቤት ውስጥ እንደ በጋ ኖሩኝ። እኔ እንኳን መከራ ይብቃ። ልጆቼ ግን እናታችሁን አጥተው አድገው ምን ይሆናሉ? እኔ እዚህ መከራ መሸከም አልቻልኩም። ከእናት የሚጠበቅ ስንቅ አላኩም። አሁንስ እኔ ማነኝ? ያች በኢትዮጵያ በጎ የነበርኩት ፋንቱ የት ሄደች? አሁን እኔ ቆዳና አጥንት ነኝ፣ ሰውነት ብቻ እያለች ማልቀሷንም ትያይዟለች። ይህ የፋንቱ ድምፅ በብዙ ሺህ ስደተኞች ልብ ውስጥ ያለ የጋራ ሰቆቃ ነው። ይህ የእውነተኛ እምነት መድረቅ ነው። ፋንቱ እዚያ በጨለማ ውስጥ ሆና አንድ ጥያቄ ብቻ በልቧ ይመላለስ ነበር፣ እናቴ ማርያም የለሽም የሚለው። ከዚህ ቀደም በውጭ ሀገር ተሰዳ ብዙ መከራ ስትቀበል የነበረች ወለተ ገብርኤል የምትባለታችን ትዝ ይልናል። እርሷም በጭንቀትና በተስፋ መቁረጥ ውስጥ ሆና ነበር። እሷም እንደ ፋንቱ አምላኬ ሆይ ከእንግዲህ በኋላ ኃይል የለኝም ብላ ነበር ያለቀሰችው። አምላክ ግን እንደ ወለተ ገብርኤል አይነት ለብዙ ሺዎች ስደተኞች ምላሽ የሚሰጥበት ምክንያት በድንግል ማርያም በኩል አዘጋጀም። የፋንቱ መከራ በዚህ ጊዜ ወደ ጫፍ ደርሷል። የመጨረሻ ተስፋዋም የእናቷን አምላክ እናት መጥራት ነበር። ፋንቱ በዚያች ምሽት ለመጨረሻ ጊዜ ከመተኛቷ በፊት በጸጥታ ወደ መሬት ተደፋች። የጸሎት ቃል ጠፍቷል። የቀረው የልብ ምትና የእንባ ፍሰት ብቻ ነበር። የምትጸልይበት የመስቀል ምልክት አልነበራትም። ያው የቆሸችው የልጇ መጥረጊያ ጨርቅ ብቻ ነበር ባጠገቡ ያለው። ማርያም ማርያም፣ አንቺ የወልድ እናት ሆይ፣ አንቺ በ9 ወር ከ5 ቀን የጸናሽ የእግዚአብሔር እናት፣ ለምንድነው ዝም ያልሽው? በቃና ዘገሊላ ወይን የላቸውም ብለሽ ከተናገርሽው ቃል ዛሬስ ተስፋ የላትም ብለሽ አትናገሪምን? እኔ እኮ ለልጆቼ ለቤተሰቦቼ ብዬ የማቅቅ ምስኪን ነኝ። በረዥም የስደት መንገድ የልጅሽን መስቀል ተሸክም ያለው። አሁን ግን ድካሜ ልክ አልፏል። ያንን የፈሰሰውን እንባሽን አስቢ። አንቺ የሰማይ ምሕረት ኮንሽ፣ ለእኔም ቢሆን በዚያ ምሕረት ይሰማጸኝልኝ፣ ያለበለዚያ እያለች ትቀጥላለች። በዚያ የብስጭትና የሐዘን መሃል ድንግል ማርያምን በልቧ ከሰሰች፣ ተማጸነችም፣ ደክማት በጀርባም ወደቀችም። በዚያ ግማሽ እንቅልፍ ግማሽ ጸሎት ውስጥ ነበርም። ልክ ከልጅነት ጀምሮ በዓይኗ የምታየው የቤተ ክርስቲያን ስሏ ወደ ክፍሏ የመጣ ይመስል ነበርም። ፋንቱ ያየችው ራእይ ነበርም። ክፍሏ በደማቅ ምቹ ብርሃን ተሞልቷል። የጨለማው ግርግር ሁሉ ብርሃን ለብሷል። በፊቷም በእናትነት ፍቅር የምትመለከታት ከዓለም ውበት ሁሉ የላቀች እመቤቴ ቆማለች። የድንግል ማርያማኖች እንባ እያቀረሩ ይመስላሉ። የእመቤታችን ድምፅም ፋንቱ ልጄ ሆይ ቀና በይ፣ አንቺን የረሳው ማን ይመስልሻል? የሰውነትሽ ድካም የልብሽም ጭንቀትና መከራ በየሰዓቱ በልጄ ፊት አየዋለሁ። በገንዘብሽ ምክንያት ከልክለውሽ ቤተሰብሽ ከናፈቀሽ እኔስ የራሴ ልጅ በስቅለቱ ላይ ሆኖ እያየሁት የደረሰብኝን መከራ ማን ይነግረኛል? እያለች እመቤቴ መለሰችልኝ ትላለች። አንቺን የረሳ የለም፣ እኔ እኮ ከአንቺ ጋር ነበርኩ። ያንን የቆሸ እጅ መጥረጊያ ጨርቅሽን የምጠቀሚበት እጅሽ ለልጅሽና ለቤተሰብሽ መስዋዕትነት የሚከፍል የእምነት እጅ ነው። አሁን ግን በቂ ነው ትላትም ጀመርም። ልጄ ተነሺ፣ ነገ ስትነሺ ያንን የደረቀና የቆሸሸ እጅ መጥረጊያ ጨርቅ አንሺው። ያ ጨርቅ የጭንቀትሽና የድካምሽ ሁሉ ምልክት ይዟል። አሁን ግን እኔ ተስፋሽ የምመለስበት ይሆናል። ያንን ጨርቅ ይዘሽም 3 ጊዜ በእምነትም የእኔ እናት ማርያም አመሰግንሻለሁ በይ፣
ከዚያ በኋላም የዚሁ መከራ በር ሲዘጋት ያለሽ ታምኛለሽ፣ ተነሽ ሰላምሽን ከኔ ዘንድ ፈልጊ ትላታለችም። እመቤታችን በብርሃን ወደ ሰማይ ተመለሰችም። ፋንቱም ከእንቅልፏ ስትነቃ በቤት ውስጥ የነበረው ጸጥታ እንግዳ ሰላም የሰፈነበት ነበርም። የድንግል ማርያም ድምፅም በጆሮዋ ያለ ይመስላልም። ፋንቱም በታላቅ እምነት ተነሳችም። ምንም እንኳን የገሃዱ ዓለም ችግር ባይጠፋም በልቧ ውስጥ የሰጠው ሰላም ግን ዓለምን ሁሉ ሊገዛ የማይችል ጸጋ ነበርም። ያንን የተሰባበረ ጨርቅ አነሳችም። ያ ሁሉ የድካምና የሰቆቃ ታሪክ በዛ ጨርቅ ላይ እንዳለ ተሰማትም። የእኔ እናት ማርያም አመሰግንሻለሁ፣ የእኔን ሰላም መልሰሽልኛልና። የእኔ እናት ማርያም አመሰግንሻለሁ፣ በልጅሽ ፊት አማለሽኛልና። የእኔ እናት ማርያም አመሰግንሻለሁ፣ ከዚህ ስቃይ ነፃ አውጥተሽኛልና እያለች ፋንቱ ጨርቁን ይዛ መናገር ጀመረችም። በዚያኑ ቀን ነበርም ባለቤቶቿ በድንገት ከውጪ ወደ ቤት መጡም። ውጥረትና ፍርሃት ይነበብባቸዋል። የማይታመን ነገር ተከሰተም። እመቤቷም ልቧ ተነካም። አንዳንዶች በቤተሰብ ውስጥ ከባድ በሽታ እንደገጠማት፣ ሌሎች ደግሞ በእንግልት ምክንያት መክሰስ እንዳሰጋት ይናገራሉ። ምክንያት ምንም ይሁን ምንም የማይቻለው ተፈጸመም። እመቤቷም ወደ ፋንቱ መጣችም። ድምጿም ከመቼውም ጊዜ የበለጠ ገር ነበርም። ፋንቱ ከዚህ በኋላ ልትሰሪ አትችይም፣ በጣም ደክመሻል፣ የጎደለሽ ደሞዝ ሁሉ ተሰጥቶሻልና ወደ ሀገርሽ በሰላም ተመለሽ አለቻትም። በዚህ ጊዜም የፋንቱ ደስታ እጥፍ ድርብ ሆነም። ይህንን ታሪክ እንደ ሌላ ምሳሌ ዘንጣ እስኪም በግብጽ የብረት መርከብ ውስጥ ስትገባ ብጻት የምትባል እህታችን በአስቸጋሪ ሁኔታ ውስጥ ነበረችም። የመመለስ ተስፋ አልነበራትም። ግን በዚያ ጊዜ በአደራ የተሰጣትን የእመቤታችንን ትንሽ ስዕል አይታ ነበር ያለቀሰችው። ያም ስዕል ሕይወቷን እንዳነደደው ትመሰክራለችም። ፋንቱ ያቺ ጨርቅ በሷ ሕይወት ውስጥ የብጻትን ስዕል ቦታ ያዘች፣ ይዛም ቀጥላለችም። ፋንቱም በደስታም ባፈሰሰችም ያንን የተሰባበረ ጨርቅ በእጇ እንደያዘች ነበርም ስትሰናበትም። በዚያች ቤት ያሳለፈችው ሰቆቃ ሁሉ እንደ ጭስ ጠፋም። ወደ ሀገሯም በሰላም ተመለሰችም። ያ ጨርቅም የነጻነቷ ምልክት ሆነም። ውድ የዜማረ ሚዲያ አድማጮችና ተመልካቾችም የፋንቱ ታሪክ የእመቤታችን የቅድስት ድንግል ማርያም እናትነትን የሚቆምበት ድንበር የለውም የሚል ታላቅ መልእክት ያስተላልፋልም። በቃና ዘገሊላ ወይን የላቸውን ብላ የጀመረችው ምልጃ ዛሬ በስደት ውስጥ ተስፋ የላትም ወደሚባለው መከራ ገብቶ አዲስ ሕይወትን መስጠቱ አይቀርምና የስደት መከራ የከበላችሁ በሩቅ ምድር ሆናችሁ እንባ የምታፈሱ ልጆች ሁሉ የእናንተን ሰቆቃ የምታውቅ የናፍቆት እንባችሁ የምታበስ የእኛን የፍቅር እናት አለችንም። በእግዚአብሔር ፍቃድ በእርሷ አማላጅነትም ከማይወጣው የጭንቀት ስደት ሁሉ መውጣት ይቻላልም። የዜማረ ሚዲያ አድማጮችና ተመልካቾች የፋንቱ ታሪክ ብቻ አልነበረም፣ ሕያው የሆነ የእምነት መርህ ነው። ይህች እህታችን በዚያ ሁሉ ጭንቀት ውስጥ አልፋ የረዳት የኦርቶዶክስ ተዋሕዶ ቤተክርስቲያንን ከጥንት ጀምሮ የማርያም እናትነት የምትመሰክርበት ትምህርት ነበርም። የእመቤታችን አማላጅነት በዚህ ውስጥ በሁለት ዋና ዋና ነጥቦች ላይ ይቆማል። ይህም ፋንቱ ያጋጠማትን ያረጋግጣል። የመጀመሪያው የእናትነቷን እይታን ነው። መጽሐፍ ቅዱስ በዮሐንስ ወንጌል ላይ ጌታችን መስቀል ላይ ሳለ እናቱን ለቅዱስ ዮሐንስ እነሆ እናትህ ብሎ ሲሰጥም እና ዮሐንስ ደግሞ ለእርሷ ልጅ አድርጎ ሲሾም እናያለን። ይህ ድርጊት የአዲስ ኪዳን መንፈሳዊ እናትነት መሰረት ነው። ጌታችን ማርያም ለዮሐንስ ብቻ ሳይሆን ለሁላችንም በጸጋ እናት አድርጎ ሰጥቶናል። ይህንን ስንመለከትንም በስደት በመከራ በጭንቀት ወይም በኃጢአት ስንወድቅ በኃይል የጠራን እንደሆነች እርሷም እንደምትጠራ እርግጠኛ ነን። ይህን ነው የእናትነት ቃል ኪዳን የምትለው። ፋንቱም በስሟ እንደጮች እኛም የእናታችን ፊት የማየት ናፍቆት ይዘን እንጮሃለን። ሁለተኛው በቃና ዘገሊላ የተጀመረው ልመና ነበርም። በቃና ዘገሊላ ዮሐንስ 2 ላይ ከ1 እስከ 11 ወይን ጠጅ ሲያልቅ ማንም ሳይጠይቃት ወይን የላቸውም ብላ ለልጇ ተናገረችም። ይህ የአማላጅነት መጀመሪያ አይደለም፣ የክብር አማላጅነት መገለጫም ነው። ይህ ስንመለከትም የእመቤታችን አማላጅነት ጥያቄ ሳይቀርብለት መጀመሩ የልቧን ቸርነትና ለልጆቿ ያላትን የቀደመ ፍቅር ያሳያል። ፋንቱ አልቻልኩም ስትል የእርሷ ጥያቄ ነበር። ነገር ግን እመቤታችን ልቧን የነካቸው በቃና ዘገሊላ ከልቧን ተሰማት ሁሉ ነበርም። በጎደለን ሁሉ ነገር ሁሉ ስለኛ እንደምትለምን ያረጋግጣል። ፋንቱ ያነሳቸው የቆሸ ጨርቅ እኛ በኃጢአትና በጭንቀት ያቆሸሽነው ሕይወታችን ይወክላል። ነገር ግን እመቤታችን በዚያ ጨርቅ ላይ ተስፋ እንድናደርግ በመንገርም በተሰባበረው ሕይወታችንም ውስጥም ቢሆን ልጇን በመለመን ንጽሕና እንደምትመልስልን አሳይታለችም። እንግዲህ ውድ የዜማረ ሚዲያ ተከታዮችም በስደት ውስጥ የምኖሩ በጭንቀት ተስፋ መቁረጥ ውስጥ የምታልፉ ሁሉ የፋንቱን ታሪክ በልባችሁ ውስጥ እንደየቃል ኪዳን ምልክት ያዙትም። በእምነትም እንዲህ በሉም፣ ማርያም ሆይ ያንን የቆሸሸውን ጨርቅሽን ያነሳሽው ፋንቱ እንደረዳሽም የኔን የደረቀ ሕይወትም በእናትነትሽ እጅ በመያዝ ወደ ልጅሽ ወደ ኢየሱስ ክርስቶስ አቅርቢልኝም። የእመቤታችን የረድኤትና የቃል ኪዳን ጸጋ ከሁላችን ጋር ይሁን። አሜን።